ያው እንደምን ዋላችሁ ተመልካቾቻችን የታይም ሚዲያ ነው። ያው ዛሬ ደግሞ ያው ከአዲስ መረጃዎች ጋር ለሀገር ይጠቅማሉ ብለን ያሰብናቸው መረጃዎች በጣም ከባድ ነው ያለው ጊዜው ከዚህ ከባድ ጊዜ አንፃር እያንዳንዱ ኢትዮጵያዊ አሁን በየግልህ ማሰብ ትተህ እንደ ሀገር እየፈረስክ ስለሆነ እንደ ሀገር እየፈረስን ያለበትን ሚስጥሮች ለእናንተ ለማጋራት ነው ዛሬ የተገኘ ነው። ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ያው ቤተሰቦች ሁኑን። ቤተሰቦች እንደምትሆኑን ተስፋ እናደርጋለን። እናመሰግናለን። ለምትሰጡን በጣም ኮንስትራክቲቭ የሆኑ ኮሜንቶች እናያቸዋለን። በሰጣችሁን ኮሜንቶች መሰረት ራሳችንን ሪአጅስት እያደረግን ራሳችንን እየፈተሽን የተሻለ ነገር ይዘን እየመጣን ወደ እናንተ ለማድረስ እንሞክራለን። ስለዚህ ቤተሰቦቻችን ስለሆናችሁ የቤተሰቦቻችንን ኮሜንቶችና ሐሳቦች እንቀበላለን። አሁን ዛሬ ወደ ያዝነው ርዕሰ ጉዳይ ከመግባታችን በፊት አንዳንድ መረጃዎችን ልስጣችሁ። ባለፈው በሐምሌ 25 2018 ያው በሸረሪን አካባቢ የኦህዴድ ብልጽግናው ወታደር በቃ የቻለውን ያልቻለውን ይሄ ኮቶቱን በሙሉ ከባድ መሳሪያውን ድሮኑን ሮኬቱን ሁሉ ነገር ይዘው ያው ምዕራብ ትግራይ ላይ ሸረሪና ባለው የትግራይ ሰራዊት ጥቃት ለመፈጸም ሞክረው ነበር። ወደ ኤርትራም ተኩሷል። የኤርትራ ሰራዊት አልመለሰለትም እንጂ ወደ ኤርትራም ተኩሷል። እዛ ጦርነት ላይም የአርኤስኤፍ የነዚህ ሱዳን ላይ ያሉት የአማጽያኑ ወታደሮች ተሳትፈዋል። አሁን በደረሰን መረጃ እነዚህ አርኤስኤፍ ወታደሮች በዚህ ውጊያ ላይ እንዲሳተፉ ቀድማ ዩናይትድ አረብ ኤሚሬትስ ያው ለዛ በግርድና የሚታወቀው አገር እመራለሁ በሚለው በአብይ አህመድ በኩል ቀጭን ትዕዛዝ አስተላልፋ እንደነበር አሁን የደረሰ መረጃ በደንብ ያመላክታል። ስለዚህ ጦርነቱ አርኤስኤፍ ሲገባ በዩናይትድ አረብ ኤሚሬትስ ትዕዛዝ መሰረት ነው የገባው። ስለዚህ ዩናይትድ አረብ ኤሚሬትስ በተዘዋዋሪ የውክልና ጦርነት እያደረገችብን እንደሆነ ይሄ አገርን እንደ ዩጎዝላቪያ ሊያፈርስ ላይ እናታች እያለ ያለ ትናንት ነግሬያችኋለሁ። የበረሮ ሳጥን የሆነ ሰው ትምህርት ቤት አናቱ ላይ ብትሰራበት ትምህርት ቤቱ አውርዱኝ ብሎ ነው የሚጮኸው። በተአምር አብይ አህመድ ጭንቅላት ላይ ሊቀመጥ ፈቃደኛ የሚሆን ትምህርት ቤት ሊኖር አይችልም። በዩናይትድ አረብ ኤሚሬትስ ተነግሮት ነው ትዕዛዝ ተሰጥቶት ነው እዛ ጦርነቱ ላይ እንዲሳተፉ ያደረጉት። ስለዚህ አስቡ፣ አገራችሁ በውክልና ጦርነት ዜጎቿን እየበላች እንደሆነ ማሰብ። ሁለተኛው ሌላው የሚያስቀው መረጃ ሀራ መሬት ከትግራይ የሄዱ ሀራ መሬት ነው ምናምን የሚሉ አሉ። ትንሽ ያው ማለት አንዳንዶቹ ተሳስተው ነው እውነት ለመናገር፣ አንዳንዶቹ ፐርፐዝ ነው የሄዱት በእናቶቻቸው ላይ ለመተኮስ የአብይ አህመድ የኦህዴድ ብልጽግና ግርድና ውስጥ ገብተው ባሪያዎች ሆነው የትግራይን ህዝብ ነፃ ሊያወጡ ባሪያ ማንንም ነፃ አውጥቶ አያውቅም። ስለዚህ እነዚህ ሸረሪና ላይ በትግራይ ሰራዊት አፍንጫውን ተመትቶ ጥምቢራው የዞረው የብልጽግና መከላከያ የደረሰበትን ጉደኛ አመታት፣ የደረሰበትን ኪሳራ፣ የደረሰበትን ሙትና ቁስለኛ፣ የደረሰበትን የወታደራዊ መሳሪያ ውድመት በደንብ ተረድተው ፍርሃት ውስጥ ገብተዋል። ስለዚህ እነዚህ ከትግራይ የሄዱ ያው በልክስክስ ተግባራቸው ከትግራይ የሄዱ የትግራይ ወታደራዊ አመራሮች የነበሩ ብዙ የተልከሰከሱት ነገር ስላለ ነው ከዚህ ሄዱት። እኔ እንደዚህ ነው እላችሁ አልፈልግም። እጃቸው ግን በጣም ብዙ ነገር ሲልከሰከስ በስነ ስርዓት በሰነድ የተያዘባቸው ነገ ትግራይ ሰላም ከሆነች በህግ እንጠየቃለን ብለው ሄዱ ሌቦች ናቸው። እነዚህ ሌቦች ከነዚህ ውስጥ አንዱ ከበደ ፍቃዱ ጀነራል ከበደ ፍቃዱ ጩኸት እያሰማ ኦልሬዲ በድምጽ የተቀዳ ሆቴል ውስጥ ነው ያወራው ነገር ወጥቷል። በቃ የሀራ መሬት ያለው የልብ እንዲሰማው በእናታችሁ ምዕራብ ትግራይ ላይ ሄዱና ፎርጂድ የሆነ ፊልም ስሩ፣ በቃ ሰራዊት ትግራይ ተቀጥቅጧል ብላችሁ ፊልም ስሩልን። ከማን ጋር? እዛ አካባቢ ያለው ነዋሪ ኢንተርቪው ያደረጋችሁ፣ እዛ የተሳተፈውን የመከላከያ ሰራዊት ኢንተርቪው ያደረጋችሁ። ኦልሬዲ ሰራዊታችን ተስፋ ቆርጧል፣
ቲዲኤፍ የተበተነን የመሰለኝ ይሄ ሁሉ ሰራዊት እንዴት ባንዴ ዱቄት ያደርገዋል እና በአንድ ቀን ተኩል በእናታችሁ የፕሮፓጋንዳ ያሰት ዶክመንተሪ ሱሩና እናሳያቸው እያሉ ነው ይሄ ሌላው መረጃ ነው ስለዚህ እነሱ በሚያመጡት የተሳሳተ ዶክመንተሪ ቲዲኤፍ ተሸንፏል ብለ ራስን ምታታለል የሐራ መሬት የብልጽግና ገረድ ካለ እሱ የራስ ጉዳይ ነው ያው እሱ ብልጽግና ጋር ሆነ እናትህና ጓደኛ ልትመታስ ሞክራለህ የተዋረድከው እሱ የራስ ጉዳይ ነው እነዚህ ከርሳሞች ወሮበሎች ሳሳስቱ እንዳትሳሳት ነው ምክራችን ከቻልክ ከዛ ሌላው የሚያስቀው ነገር ምዕራብ ትግራይ ሙርኮኛ አላገኘም ያው መስዋዕት ይኖራል ኦሬዲ ሰርግ ቤት አይደለም ጦርነት ነው አሁን ምርኮኛ ይዘናል ብለው ለማሰብ ሐራ መሬት ላይ ያሉት እነዚህ ከትግራይ ይሄዱት አሁን ቅድም ስላችሁ የነበሩት እነሱን ይሄ አፈር የሚመስለው ይሄ አመድማ ከረር ያለውን የቲዲኤፍ ልብስ አልብሰው የአልቡርሃን መንግስት ሱዳን ሲያሰለጥን ነበር አገር ለናፈርስ ነው የሰለጠነው እንደዚህ ሲናረግ ነበር ተማርከን ነው ይሄ የጁንታ ኃይል በግድ ከቤት የገፉ አምጥተው እንደዚህ ያረጋይ ምናምን ማአት ወሬ ሊያወሩ ዶክመንተሪ ሰሩ ተዘጋጅተዋል ስለዚህ እንደዚህ አይነት ዶክመንተሪ ካያችሁ አፍንጫችሁ እንድገዙ በሏችሁ ብልጽግና ይሁዲ ብልጽግና ስለተዝረከረከ ሸረሪና ላይ ያስበው ስላልሆነ የቲዲኤፍ ቦክስ አፍንጫውንና መንጋጋውን ስላፈረሰለት አሁን ሌላ ድራማ ሊሰራ ሞክሯል ግን ኢትስ ኦሬዲ ታይም ኢዝ ኦቨር ሞቷል ይሄን ብዬ ዛሬ ምናየው አንድ ትልቅ ነገር አለ ባለፈው ታሳውሱ እንደሆነ በታይም ሚዲያ እነዚህ 4000 የአእምሮ ህመምተኞች በአእምሮ ህመምተኛ ሐኪም እየተመሩ እንደ ዩጎዝላቪያ አገር ያፈርሱ ተሰብስበዋል ብያችሁ ነበር ከትናንት ወዲያ አብይ አህመድ አሜኮ ጋር ቀርቦ ሲናገር ትዝ ይላችኋል ሚኒሊክና ጉበናን ያነሳው ኦሮሞ ሚኒሊክን ጡት ቆራጭ ነው የሚለው ጉበናን ከሃዲ ነው የሚለው ዛሬ ለምንድን ነው ያመሰግኗቸው ለምንድን ነው አገር ሰሪና ጀግና ያረጓቸው እነግራችኋለሁ ማንም ኢትዮጵያዊ አገር እንዲኖር የምትፈልግ ይቺ የነበረች የ3000 ዓመት የ3000 ዘመን ታሪክ አላት ምንላት አገር በማንነት ኮርተ የምትኖርባት ኢትዮጵያ እንድትኖር ከፈለክ አዳምጠኝ ካለዛ ትፈርሳለህ እየነገርኩ ነው በትግራይ የጀመረው ኢትዮጵያን የማፍረስ ፕሮጀክት በየነገራችሁ ነበር አይደል አዎ እኔ ትግራዋይ ስለሆንኩ ነው ማሰሙኝ እውነታው ግን እሱ ነው የምክክር ኮሚሽኑ እሱ ነው ያረጋለው ስሙ በጣም የእብደቱ የአእምሮ በሽተኞች ናቸው ብያችሁ ነበር የአእምሮ በሽተኛ መሆናቸው ማሳያ ልንገራችሁ ኤርትራ የምትባል ሀገር የለችም ብለው ደምድመዋል ተስማምተዋል ኤርትራ ማለት የኢትዮጵያ አንዱ ክፍለ ሀገር ነው አንዱ ክልል ነው በዩናይትድ ኔሽን አገር ተብላ አውቅና የተሰጣት ላለፉት 30 ምናምን አገር በተባበሩት መንግስታት አገር የሆነች ኤርትራን እነዚህ ጭንቅላታቸው ውስጥ በረሮ ገብቶባቸው ከማኑኤል ሆስፒታል ያመለጡ ዘገምተኞች ተሰብስበው ኤርትራ ሀገር አይደለችም ብለው ወስነው የኢትዮጵያ ክፍል ናት ይያሉ ነው ሌላው በጠቅላይ ሚኒስትር የምትመራ ሀገር በፕሬዝዳንት እንድትመራ ደምድመው ጨርሰዋል በፕሬዝዳንትነት እንድትመራ ምን ማለት ነው ፓርላማው ወክልናው ለፕሬዝዳንቱ ይሆናል ህዝብ ስልጣን የለሽ ይሆናል አንተ ቢያንስ በፓርላማ ሀርገ ስልጣን ነበረ አንተን ሪፕሬዘንት ስለማ ቢያንስ ፓርላማው ጥርስ ይኖረው አይኖረው ሌላ ጉዳይ ሆነ በየወረዳው ፓርላማ ነበረ ምክር ቤት ነበረ በየክልሉ ምክር ቤት ነበረ ክልል ምክር ቤት ይፈርሳል ህዝብ እንደ ህዝብ ስልጣን የለም ፕሬዝዳንት ነው የሚሆነው ፕሬዝዳንቱ ማን ነው የሚሆነው እነግራችኋለሁ ሌላው የኢትዮጵያ ድንበር ቀይ ባህር ነው እነዚህ የአእምሮ በሽተኞች የውስጥ በሽታህን ሳትጨርስ አስቡ ይህች ሀገር በፕሮክሲ ዋር እንደ ሶሪያ እንድትፈርስ እየሰሩትን ያሉ ስራ እነግራችኋለሁ ከዛ ቀይ ባህር ነው በራችን አለ
ኢትዮጵያ በታሪኳ 30 ዓመት ብቻ እንዳስተዳደረቻት ይቺን ሀገር ጌታቸው ረዳ ጥንቅቅ አድርጎ ነግሮናል። የጌታቸውን ረዳ ንግግር አስደምጣችኋለሁ። አንድ ያዳምጡትና እንመለሳለን። ሰምታችሁታል እንዳለ ምድረ ቀጣፊ ነው የሚለው። ምድረ ቀጣፊ እዚህ አዲስ አበባ ሆነ ቀይ ባህር ነው በሩ የምትለው ውሸታም ነህ። በ500 ዓመት ውስጥ 30 ዓመት ብቻ ነው ያስተዳደረችው። ቀይ ባህር ግዛት የነበረው የአክሱማውያን ነው። የአክሱም ኢምፓየር፣ የአክሱም ስልጣኔ። ከዛም እንዳረጉ ታውቃላችሁ። ወሎ ሰሜን ኦሮሚያ ነው። አሁን ያለው ኦሮሚያ ደቡብ ኦሮሚያ ነው። ይሄኛው ሰሜን ኦሮሚያ ነው። ከዛ ታስታውስ እንደሆነ በትግራይ ጦርነት ጊዜ ህገ መንግስቱን 3 ክልሎች ከተስማሙ ሊያፈርሱት ይችላሉ ብለው አፍርሰውታል። አሁን ህገ መንግስት አፍርሰዋል። ከ9 ክልሎች 3 ከተስማሙ ይፍረስ። በየትኛው ሎጂክ፣ በየትኛው ሀገር ሂሳብ? አንድ ከተቃወመችው መጽደቅ የለበትም ብለህ ልታቀርብ ትችላለህ። ለአንድ መብት ሲባል 3 ተስማምተው 6ቱ የፈለጉ ቢሆኑ እናፈርሰዋለን ብለው በማላለብኝነት ነው ያፈረሱት። እዚህ ውስጥ የወሰኑትን ውሳኔ ብታዩ አገር እየፈረሰች እንደሆነች በደንብ ይገባቸዋል። መጀመሪያውኑ ትግራይን ሲመታ ከአማራ ከኤርትራ ጋር ሆኖ ትግራይን ካደቀቀ በኋላ አማራን ብቻውን ለማስቀረትና ለመቀጥቀጥ እንዲመቸው ነበር ያደረገው። የአማራ ወንድሞቻችን ያን ያልገባችሁም ነበር። አሁን ፈጦ መጣ። አንድ ከአቢሲኒያውያን ወደዚች 4 ኪሎ አቢሲኒያውያን የሰሯት ኢትዮጵያ እንዴት አድርገን እናፍርሳት ብሎ ነው እየሰራ ያለው። ከዛ ምን አደረገ? ሰሜን ኦሮሚያ ብሎ አፋርን በሰሜን አስገባው። ሰሜን ኦሮሚያ ላይ ኮረም፣ አለማጣን፣ ሰቆጣን ወዴት አስገባ መሰላችሁ? ወደ ኦሮሚያ፣ ሰሜን ኦሮሚያ። ከዛስ አሰብ ሰሜን ኦሮሚያ። እየነገርኩ ነው። ሽመልስ አብዲሳ አሰብ ላይ ጨፌ እሬቻ እናከብራለን ብሏል አይደል? አዎ። አፋር የሚባል ማህበረሰብ የለም። ሰሜን ኦሮሚያ፣ ደቡብ ኦሮሚያ ነው። ከዛስ አዲስ አበባ የኦሮሞ ነው መሆን ያለበት ብለው እዛ የምክክር ኮሚሽን ውስጥ የገቡ ሰዎች ከሌሎቹ ክልሎች የመጡት የብሔር ብሔረሰቦች የሁላችን ናት ብለው ስለ ጮሁ ምን እንዳደረጉ ታውቃላችሁ? አኩርፈው ወጡ። ሽመልስ አብዲሳ 30ውን ቀን ሙሉ እዛ አለ። አዳነች አቤቤ አንድ ቀን ብቻ ነው ሚስ ያደረገችው። አንድ ነገር ሳትናገር ድምጻቸውን አጥፍተው ታስታውሳላችሁ? አማራ ክልል አባይን ተሻግረን የቻልነውን ኮንቪንስ ያንቻልነውን ኮንቪንስ አድርገን ካርታውን በላ ነው እንዳሉ አሁንም ካርታ በላ ነው ይሏል። አትጠራጠር። ስለዚህ አማራን ደቡቡን ለ5 ከፋፍለው አንድ ላይ እንዳይቆም አረጉት። አማራን የሚገርማችሁ ጎጃምን ለወለጋ ነው የምንሰጠው ብለው እየተከራከሩ ነው። ወሎ ሌላ ሰሜን ኦሮሚያ ሆኖላል። ጎንደር ወልቃይትን ይዞ ክፍለ ሀገር እንዲሆን ነው። የቆጡን አወርድ ብላ ብብጣዋን ጣለች ማለት ይሄ ነው። የአማራ ወንድሞቼ ምንም ሊያጣለን በማይችል በራያና በወልቃይት ጉዳይ ስንራገጥ እንዴት እየተጫወተ እንደሆነ ይሄ ሰውዬ ተመልከቱት። እንዴት እየተጫወተ እንደሆነ አማራን በ3 በታተነው። ጎንደር ብቻ ነው የቀረችው። ልክ እንደ ደቡብ የበተነህ ቀን መቆም አብረህ መቆም ያቅትህና ይበልሃል። ይሄን ለማድረግ ነው እየሰራ ያለው። ኤርትራ ስትፈልግ ዛላምበሳን ትውሰድ አሉ። ተመልከቱ። ስትፈልግ ባድመን ትውሰድ፣ ስትፈልግ አየር መንገድን ትውሰድ። ባጽን ይዛ ኤርትራ የምትባል ክልል ግን ትሁን። እኛ ግን ሰሜን ኦሮሚያ ብለን አሰብንም ሰሜን ኦሮሚያ ያስገብተን የኦሮሞ ኢምፓየር ልንመሰርት ነው። እርግጠኛ ሆኜ ንገራችሁ ኢትዮጵያ የሚለው ስም ተስፋ የታደሰ ምን አለት ምኛላችሁ ይቀየራል።
ይሄ ይገርማችኋል። መዓት ነገር ቤኒሻንጉል እዛ ህገ መንግስቱ ላይ እንዳሉ ታውቃላችሁ። አንቀጽ 39 ይሰረዛል። ተስማምተዋል። የህዝቦች የራስን እድል በራስ የሚወሰን መብት ይሰረዛል። ስለዚህ ኤርትራውያን ከፈለጉ በዛላምበሳ መሬት ይውሰዱ፣ በባድመ መሬት ይውሰዱ፣ በፈለጉት አየር መንገዱን እንሰጣቸዋለን፣ ቴሌኮሙኒኬሽን መብራቱን እንሰጣቸዋለን። ብቻ አሰብና ቀይ ባህርን ይሄ የወፈፌዎች የአእምሮ ህሙማን ስብስብ ኤርትራ የምትባል ሀገር የለችም ክልል ናት። አስቡ፣ ኤርትራ የምትባል ሀገር የለችም ክልል ናት ብሎ የኤርትራን ህዝብ ትግል ዱቄት ያደረገ ለኤርትራ ህዝብችን የምታክል ዋጋ ማይሰጥ የባለጌ ስብስብ ኤርትራ የፈለገችውን መሬት ትውሰድ ይላል። አስቡ፣ ቤኒሻንጉልን ከኦሮሚያ ጋር ለመቀላቀል ጨርሰዋል። ሰው ህገ መንግስቱ ላይ ምን ይላል መሰላችሁ? ክልሎች መቀላቀል ይችላሉ ከፈለጉ፣ መገንጠል ግን አይችሉም ይላል። ከሶማሌ የተወከሉት እነዛ ቅድም ያንጨበጨብላቸው 100 የሶማሌ ክልል ተወካዮች ስንፈልግ ፈቅደን እንኖራለን፣ ሳንፈልግ እንሄዳለን ያሉት ልክ ደግሞ ይሄ ነው። አየህ፣ እነሱ ትልቅ የሆነ ክልል ሊሰሩ ከዛ የሚገርመውስ አዲስ አበባ የሁሉም ኢትዮጵያውያን መዲና ነች ሲባል ኦሮሚያን ወክለው የገቡ ሰዎች ፈርጥጠው ወጡ። በቃ ተበሳጭተው ወጡ። ከዛ ምን አደረጓቸው? ሽመልስ አብዲሳ ሊሸመግላቸው ሞከረ። ዞር በላሉት። አብይ አህመድ መጥቶ ምን እያላችሁ ነው? ነገሩ አይገባችሁም እንዴ? ባንኩም ታንኩም ሁሉም ነገር ህገ መንግስቱም እኛ ጋር ነው ያለው፣ ዝም በሉ። ሰሜን ኦሮሚያ እስከ አሰብ አለን ወሎን ይዞ፣ ደቡብ ኦሮሚያን ይዘን መሃል ያለችው አዲስ አበባ ነች። ጨፍልቀን ማስገባት እንችላለን። ማን ይከለክለናል? ጉልበቱ በእጃችን ነው። ዝም ብላችሁ ቶሎ ቶሎ ጨርሱና ይሄ ምክክር ኮሚሽን የሆነ ነገር ሳይፈጠርበት ቶሎ ሊጨርሰው አትበጥብጡን አላቸው። ይሻሉት ምክክር ኮሚሽኑ ስለ ኢትዮጵያ አይደለም እያወራ ያለው፣ ይሄ የአእምሮ ህሙማን ስብስብ ማለት ነው። መጨረሻ በጣም የሚገርመው እዚህ ወሎ ክልል ሆኖ ሰሜን ኦሮሚያ ሲባል የአማራ ምክትል ፕሬዝዳንት አለ እዛ፣ የብልጽግና ገረድ የምክር ቤቱ አፈ ጉባኤ እዛ አለ። ግን ወሎን ኦሮሚያ ሰሜን ኦሮሚያ ብሎ አስረክቦልህ መጥቷል። ጎጃምን የወለጋ በምዕራብ ወለጋ ኦሮሚያ አድርጎ አስረክቦልህ መጥቷል። አንዲት የቀረች ጎንደር ናት። እሷን ደግሞ ወልቃይት ስለሰጠናችሁ ብሎ ሲያጃጅልህ ይውላል። አየህ፣ የቆጡን አወርድ ብላ የብብቷን ጣለች ማለት ይሄ ነው። ወሎን ሰጥተህ ጎጃምን ሰጥተህ ባዶ እጅህ ቀርተህ እኔ ከትግራዋይ ወንድምህ ጋር ምንም የማያጣላ ነገር እሱ አጀንዳ አድርጎ ሲያባላን ባለመንቃት ወዴት ቁልቁለት እንዳስገባን እሱ የውሸት ትርክት እየሳበ አገር ለማፍረስ ስለመጣ ምን አረገ? የምክክር ኮሚሽኑ እኔ ባለፈው ነግሬያችኋለሁ። ይሄ የአእምሮ ዘገምተኞች ስብስብ እንደ ዩጎዝላቪያ አገር የፈረሰች አገር ሊያዋልድ ነው የተሰበሰቡ ብያችሁ ነበር አይደል? ይሄው አገር እየፈረሰች ነው። እየሰማችሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሜና እሑድ መሻር አለበት አለ። ያ አንድ ሙስሊም ለሁለት ክርስቲያን ግደሉ የሚል የአልሸባብ ዊንግ ኢትዮጵያ ውስጥ አብይ አህመድ ያስገባው ኦርቶዶክስን ሊያፈርስ፣ አትጠራጠር፣ ፕሮቴስታንቶቹንም ነገ ያፈርሳቸዋል። ምክንያቱም ይሄ የዩናይትድ አረብ ኤምሬትስ ፈረስ ነው ብያችኋለሁ። ምን አሉ እዛ ያሉት የአልሸባብ ወኪሎች? እነዚህ ታስታውሱ እንደሆነ ጠቅላይ ሚኒስትር መለስ ዜናዊ በህይወት እያሉ ነግረውን ነበር። የአርሲና ባሌ እንደነበሩ ነግረውን ነበር። እነዚህ የአልቃይዳ ክንፎች፣ አብይ አህመድ እነዚህን የአልቃይዳ ክንፎች ይዞ መጥቶ ቤተክርስቲያን እያቃጠለ ይውላል። አሁን ምን እያለህ ነው? የዘመን አቆጣጠሩ ዓመተ ምህረት ስለሚል እኛ ዓመተ ምህረት አንፈልግም፣ የክርስትና ኮንሴፕት ያለው ነው፣ ይጥፋልን። እዛ ምክክር ኮሚሽኑ ላይ እሺ ይጥፋላቸው ተባለ። ገባ? ቅዳሜና እሑድ ይሻርልን አሉ። ምን እያደረጉ እንደሆነ ተመልከተ። ወደ ሙስሊም ሊግ መቀላቀል እንፈልጋለን፣ የአረብ ሊግ ጋር ሄደን መቀላቀል እንፈልጋለን። ኢትዮጵያ ውስጥ ከክርስትና ይልቅ እኛ ነን ሙስሊሞች ነን ቀድመን የመጣለው የሚል
የበከተ ናሬሽን ይዘው መጥተዋል። አንተ ሙስሊም ኢትዮጵያዊ፣ አንተ ክርስቲያን ኢትዮጵያዊ፣ አንተ ሙስሊም እነዚህን መስማት እንዳትጀምር፣ አትጠራጠር። ልንጠፋፋ ነው። ልብ ካላረክ አትጠራጠር፣ እንጠፋፋለን። ይሄን ከብት ሰውዬ ከብቱ መሆኑ ገብቶ ይሄ የምክክር ኮሚሽን የነዚህ የዘገምተኞች ስብስብ መሆኑ ገብቶ ዛሬ ቆመህ ፈጥነህ ነቅተህ አብይ የሚባል መቃብር ቶሎ ካላስገባው አትጠራጠር፣ ራስህንም አገርህንም ታጣለህ። አትጠራጠር። እየነገርኩህ ነው። ባለፈው ነግሬሃለሁ። የፈረሰች ሀገር ሊያዋልዱ ነው የተሰበሰቡት ብያለሁ። ዛሬ እሱን እያደረጉ ነው ያሉት። ምን እንዳለው ታውቃላችሁ? ዓመተ ምህረት አንፈልግም፣ በጨረቃ አቆጣጠር ሸብአን ይባላል። በሸብአን ነው መቁጠር የምንፈልገዋል። ኢትዮጵያ እኮ የ3000 ዓመት ታሪክ ያላት ናት። በእስልምና 1500 ምናምን አካባቢ መስለኛል። አሁን 1400 ምናምን እና 3000 እና 1400 ሊስማማ ስለማይችል 3000 ዓመት ነው ያላት። ምን እናርጋም? ከዛ ሳሞራ የሚባል ይሄ ጥርሱን የጨረሰ ድዳም ገባዛ። ይሄ ባለጌ የነውረኝነት ጥግ መሰቀል ያለበት ሰው ቢኖር ይሄ ሰው ነው። ሙስሊም እኮ አለ ገብቶ በኢትዮጵያ ታሪክ ለዘመናት የተበደለ ነው። ለምሳሌ አክሱም መስጊድ የለም፣ ያሏችሁን አድርጉ አላቸው። ለነዛ ተወያዩ። የዓመተ ምህረት የሚባለው ነገር መውጣት አለበት። ምክንያቱም እኛ ለክርስቲያኖቹ ኢትዮጵያ ውስጥ ቆይተን የተቀበልናቸው። አሁን ነብዩ መሐመድ ቢሰሟችሁ፣ አሁን እነዚህ የነብዩ መሐመድ ተከታዮች እንዳልሆኑ በዚህ ነው የምታውቁት። አያችሁ፣ የመጀመሪያው በኢትዮጵያ ውስጥ ያለ መስጊድ አልነጋሽ ነው። የትም ቦታ የለም። ኦሮሚያ ያለ የትም የለ። አትዝረክረክ። እነዚህ ዝርክርኮች የአልቃይዳ ክንፎች ሊያፈርሱልህ ከዚህ የዩናይትድ አረብ ኤምሬት ተላላኪ ንፍጣም ሰውዬ ጋር መጥተውልሃል። ይሄ የተሰበሰበ የነዚህ የባለጌዎች የአእምሮ ህመም በሽተኛ ነው። ይሄ 4000 ተሰብስቦ ያለው አገርህን እያፈረሰ ያለው። በመጨረሻ ምን እንዳሉ ታውቃላችሁ? ሳሞራ ገብተው ሙስሊም ተበድሏል በኢትዮጵያ ታሪክ የሚሏችሁን ስሙ፣ በጨረቃ አቆጣጠር አድርጉት። እኮ የኢትዮጵያ ታሪክ እኮ 3000 ዓመት ነው ሲባል በግሪጎሪያን ናቸው። የራሷ ሃይማኖት ያላት፣ የራሷ ዘመን አቆጣጠር ያላት፣ የራሷ ፊደል ያላት ኢትዮጵያ የምትባል ሀገር ይሄ በሙሉ ይጠፋል። አትጠራጠሩ። ኢትዮጵያ የሚለው ስያሜ ይጠፋል። ፊደልህ በቁቤ ይሆናል። ትግራይን በማጥፋት ለመተግበር የተሞከረው ኢትዮጵያን የማፍረስ ፕሮጀክት ብዬ ከአሁን በፊት የነገርኳችሁ ይሄ ነው ፋክቱ። ከዛ ምንድን ነው የሆነው? ሽመልስ አብዲሳ ቶሎ ብለን ይሄን ነገር ቶሎ ልጨርሰው፣ ወሎን ክልል አድርገናል። ከዛ አዊ ክልል እናደርገዋለን፣ ጎጃምን ወደ ኦሮሚያ እናስገባዋለን፣ አማራን ለ3 ለ4 በታትነን በቃ እነዛ ከአማራ ክልል የሄዱ ምክትል ፕሬዝዳንቱና አፈ ጉባኤው ወሎን ሸጠው ጎጃምን ሸጠው ጎንደርን ይዘው ነው የተመለሱት። የአማራ ህዝብ ስማ እየነገርኩ ነው። በ27 ዓመት ውስጥ ህወሓት መራሹ ኢህአዴግ ሲመራ በዚህ ልክ ተሰቃይተ ነበር። አማራ የሚባል ትልቅ ክልል አክብሮ ሰርቶ የሰጠህ ጋር ስትፋጅ ህይወትህን በቁም የሚበላ አውሬ ይዘህ መጣ። ይሄ አውሬ አሁንም አልረፈደም። ከትግራይ ወንድሞች ጋር ሆነ ሆ ብለህ ፈጥነህ ጊዜ ሳትሰጠው ካላጠፋው አትጠራጠር፣ ይሄ አውሬ ልጆችን ይበላቸዋል። ይሄ 66 አውሬ ምናምን እየጠበቃችሁ ከሆነ እንዳትሸውዱ። ይሄው እየበላ እኮ ነው በቁም ሐራስ እየበላ የሃይማኖት መሪዎችን እየበላ ህፃናትን እየበላ እያየሁ አይደል እንዴ? ይሄ የዩናይትድ አረብ ኤምሬትስ ተላላኪ አገርህን እየበተናት ነው እንደ ዩጎዝላቪያ። ስለዚህ ምን እንዳሏቸው ታውቃላችሁ? ሌሎችን ክልሎች ትንሽ አድርጋችሁ አማራ ትልቅ የነበረውን አሳንሳችሁ ለምንድን ነው ኦሮሚያ ማነጅ ለማድረግ ስለማይመች መከፋፈል አለበት ሲሏቸው እነ ሽመልስ አብዲሳ አበዱ። እንዴት እንደዚህ አይነት ጥያቄ ትጠይቃላችሁ? ለምን ማጆሪቲ ሩል ማይኖሪቲ ራይት ተጠቅመው ከዚህ በኋላ ነግሬያችኋለሁ።
ኦህዴድ ብልጽግና መጀመሪያ ሲመጣ አቢሲኒያውያን ወደ ቤተ መንግስት የሚገቡበትን ታሪክ ማቆም አለብን ብለው ነው የመጡት። ይሄ ውሸት አይደለም። አቢሲኒያዊ ትግራዋይ፣ አቢሲኒያዊ አማራ፣ አቢሲኒያዊ አፋር ድንገት አሁን ክልል እናረጋታለን የሚሏት ኤርትራንም አቢሲኒያ ወደ ቤተ መንግስት እንዳይመጡ ከዛ የነሱ ትልቅ ክልል ሁሉ ጊዜ ከዛ ክልል ነው ፕሬዝዳንት የሚመጣው ብለው ደምድመው ነው እያፈረሱ ነው። አገር የሰራ ሀገር እኔ ነኝ አገር የሰራሁት ይላል። ይሄን ፍጣም ትናንት መጥቶ ለዩናይትድ አረብ ኤምሬት ተገርዶ ያጠፋ ነው። ስለዚህ ከዚህ በኋላ ከትግራይ ከአማራ ከየትም ከኦሮሚያ ውጭ ፕሬዝዳንት በዚች ሀገር 4 ኪሎ አይገባ ማለት ንጉሱ አብይ አህመድ ንጉሰ ነገስቱ አብይ አህመድ ከዛ ምን አሉ 6 ዓመት የሚገዛ ፕሬዝዳንት ነው ያጸደቁት። አሁን ፕሬዝዳንቱስ ተጠሪነቱ ለማን? ለራሱ። ምክር ቤቱ ተጠሪነቱ ለፕሬዝዳንቱ። ፕሬዝዳንቱ የፈለገውን ማድረግ የሚችል የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ግን የፌደራል መንግስቱ ከክልሎች ያገኘው ውክልና ነው ያለው። አሁን ግን የታባሽ የምናባሽ ውክልና አለሽ እቀጠቅጥሻለሁ እያለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ግንባታ የነበራትን ሚና ድምጥ ማጡ ያጠፋ የሷን ዘመን አቆጣጠር ማየት አንፈልግም አሉ። እነዛ አንድ ሙስሊም ለ2000 ግደል የሚል ንቃ እየነገርኩ ነው። አገርህና ህይወትህን ልትበላ ነው በእነዚህ ወሮበሎች። እነ ዳንኤል ክብረት ታስታውሳላችሁ? አባታችን አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅኝ ግዛት ስር ወድቃለች። እኔ እየነገርኳችሁ ነው። ኋላ አልነገሩም እንዳትሉ አላሏችሁ። በቃ ክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች ቤተክርስቲያናችን። አዎ በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። አገርህንና እምነትህን ሊያፈርስልህ የመጣ የዩናይትድ አረብ ኤምሬትስ ተላላኪ በሸረሪና ጦርነት ከፍቶ ስለ ምክክር ኮሚሽኑ ወሬ እንዳይሰማ ልክ ባህር ዳር እንዳረጓት ድምጻችንን አጥፍተን በአባይን ተሻግረን የምንችለውን ኮንቪንስ የማንችለውን ኮንፊውዝ አድርገን ካርታውን በልተነዋል ብለዋል። አሁንም ሊበሉ ነው ጸጥ ያሉት። የጦርነት ጩኸት እያስጮሁ እዛ ውስጥ ኦልሞስት ጨርሰዋል። የቀረቻቸው ዛሬ ስንት ነው? 2 ቀን የቀራቸው። ከዛ በኋላ ህግ ብለው ሊጭኑበት ነው። ፕሬዝዳንት ነው ሊለን ነው። አናቱን በትነው የዚህን ስርዓት አናት ካልበተን አንተም ልጆችም የልጅ ልጆችም እዚች ሀገር መኖራቸው እኛ እንደሆነ ወጥረን ይዘናል። አማራ ክልል ወጥረ ያዝ፣ ፋኖን አድምጥ። የወልቃይት ጉዳይ ያነሳ የሚያራግብልህ ሊያስበልህ የፈለገው ወራዳ ነው። እንዳትሰማው እየነገርኩ ነው። ነኝ ወሎን አስረክበህ ጎጃምን አስረክበህ ጎንደር ጋር ተወትፈህ እንድትቀር የፈለገህ ነው። ኢትዮጵያ የምትባል ሀገር ከዚህ በኋላ ካርታ ላይ አታያትም። እየነገርኩ ነው። ነኝ የኢትዮጵያን ኤምፓየር አፍርሰው የኦሮሚያ ኤምፓየር እየሰሩ ነው። አቢሲኒያውያን ከዚህ በኋላ እዚች ሀገር ቦታ ያላችሁም ብለውናል። የኤርትራ ወታደራዊ አመራሮችና የትግራይ ወታደራዊ አመራሮች ከህዝቡ ጋር ተቀላቅለዋል። በእኛ ጉዳይ ችግር የለም። 32 ጥሱ እናረግፍለታለን። እሱ በዚህ ልክ ሲያጽፍ ማሰብ እንችላለን። ሌላው ህዝብ ግን እንዳትበላ እየነገርኩ ነው። የዛሬው መልእክታችን ኢትዮጵያ ነግራችሁ ነበር ካሁን በፊት የኢትዮጵያ ኤምፓየር አፈራረስ ፈርሳለች። ካልነቃ አትጠራጠር። ለዚህ መንግስት ወርና 2 ወር ከሰጣው ፈርሳለህ። አትጠራጠር። እንደ ዩጎዝላቪያ የፈረሰች ኢትዮጵያ ሊያስረክበን ቁጭ ያለ የምክክር ኮሚሽን ነው ብዬ ነበር። ይሄው የምነግርህ ዳታ እሱ ነው። ኢትዮጵያዊ ነኝ ያልክ ልብ ያለህ ካለህ ንቃ። የምትችለውን ያዝ። ይሄን ስርዓት አናቱን ሰንጥቀህ ሰላምህን አገኝ። እምነትህ እየፈረሰች ነው። ቤተክርስቲያን ላይ እየተቃጠለ ነው። የገዳማት አባቶችን ሲገልህ ይሄው የዘመን አቆጣጠርህን አልፈልገውም፣ ክርስቲያን የሆነች ሀገር አልፈልግም፣
ተከባብረን የምንኖርባት ሀገር ሳይሆን ሊግ ኦፍ የአረብ ሊግ ውስጥ የገባች የተገረደች በአብይ አህመድ ይሄው አረብ ሊግ እኮ ጎትተው ወሰዱ። መለስ ከመሞት በፊት አዲስ ራዕይ የሚል መጽሐፍ ላይ ይሄን ጽፎታል። ተመለስና አንብበው 2003 2002 አካባቢ አንብበው ሄድ። የኢትዮጵያ ስጋት ገልፍ ካንትሪስ ናቸው ብሎ ጽፎታል። ይሄ የበሻሻ ንፍጣም ግን ይሄ በሻሻ አእምሮ የበሮሮ ማጠራቀሚያ ቦክስ የሆነ አገርህን እያፈረሰልህ ነው። እኔ ነግሬሃለሁ። ስሜትህን ይሄ ምናምን እንተውና አገር አድን። ካለዛ አገር አይኖርህም። አትዝረክረክ። ጀግና ነኝ ካልክ ይሄን ሰውዬ ባፍጢሙ ድፋ። ባናቱ ስንተክለው ነው ቁጭ ብለን እንኳን መነጋገር የምንችለው። ይሄ ሰውዬ እያለ ቁጭ ብለን መነጋገር አትችልም። ስለዚህ እንደ ዩጎዝላቪያ የፈረሰች ሀገር ሊያስረክብህ የምክክር ኮሚሽኑ 2 ቀን ብቻ ነው የቀረው። ዌክ አፕ። ይሄ ነው የዛሬ ሜሴጃችን፣ መልእክታችን። ታይም ሚዲያን ሰብስክራይብ እያደረጋችሁ አበረታቱ። ሼር አድርጉ፣ ላይክ አድርጉ። መልካም ጊዜ